جسمي كله يا ماما سبحان الله اول مره 6 سنوات انا في السعوديه ما حد قال لي افسخ ملابسي انا اشبه رجال ايوه بس انا ماني رجال هذا خلق ربي انا رجال شفت الرجال هنا شفت الرجال هنا شفت الرجال هنا يا ماما ايه يدخل علي خلي يدخل علي عشان يشوف انا حر ولا انا رجال حسبي الله عليك ከእሷ እንደሰማችሁት እንግዲህ 6 ዓመት ሙሉ ከሰራችበት ቤት ምንድን ነው የገጠማት? ለምንድን ነው ልብሷንስ አውላልቃ እንደዚህ አይሆነችው የሚለውን ዘርዘር አድርጌ የምነግራችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ታዳመጣችሁ ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታተፉበታላችሁ። ባካችሁን አረብ ሀገር ላሉ እህቶቻችሁ ሼር አድርጉት፣ ለሁሉም ለሚመለከተው አካል አድርሱ። ላለሁኝ ሰላም አላልኳችሁም። ሰላም እንዴት ናችሁ? ወደ ተከበራችሁ ቤተሰቦች የዳና ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬ እንግዲህ ይዤላችሁ የመጣሁት በጣም ብዙ ሰው ይማሩበታል ብዬ ስላሰብኩ ነው። ለምን ከኢትዮጵያ አዳዲስ ሰራተኞች ሲመጡ እኛ ቀደም ብለን የገባንበት ቤት እንደ ጠላት እናያቸውና እነሱን ልክ እንደ ሌላ ነገር ከአሰሪዎቻችን ጋር ገጥመን ብዙ ጥቃት እናደርስባቸዋለን። ብዙዎቻችን ማለት ነው፣ በጣም ብዙዎቻችን። ይሄ በጣም የተደጋገመ ነገር ሆኗልና አንዳንዶቹን ደግሞ ከሀበሻ ጋር ነው የምሰራው ብለው እስከ መዘግነን ድረስ ይደርሳሉና ያስተምራቸዋል ብዬ ስላሰብኩኝ ዛሬ ታዲያ በየቤቱ እንግዲህ ውዴ ማሬ እኛ ፊት ሲሆን እንደ ልጆቼ ነው ማይሽ እኮ በጣም ነው እኮ የምወድሽ እንደዚህ እኮ ነው እንዴት ነው ዛሬ ገዛሁት ልብስ አምሮብኛል ወይ ዛሬ ምግብ ምን እንስራ በጣም በቃ ጓደኝነታቸው በጣም የከረረ ነው። ሁላችሁ የምታውቁት ነገር ነው። በጸባይ ያላችሁን ቅርርቦሽ የምታውቁት ነገር ነው። ለእናንተ የሚነገር አይደለም፣ የምታውቁት አውቃላችሁ። ለማታውቁ ግን በዚህ መልኩ ሲቀርባችሁ ዋካችሁን ጥንቃቄ አድርጉ ማለት ነው። ይቺ እህታችን እንግዲህ 6 ዓመት ሙሉ ከሰራችበት ቤት አሰሪዋ ምንድነው ያደረገችው? ይቺ ወንድ ናት ሴት አይደለችም። እና የሚፈትሹ ሰዎች ያሉ ያው ሳውዲ አረቢያ የምታውቁት አውቃላችሁ። በጣም ብዙ እህቶቻችን እንግዲህ ወንዶች ናቸው እየተባሉ በእርግጥ አንድ ወንድማችን ባለፈው ተፈትሾ ወንድ መሆኑ ተረጋግጦ ያው ወጥቷል፣ ተይዟል። የምታውቁት ነገር ነውና በዚህ መሰረት እንግዲህ እኔም ቤት ያለችው ልጅ ፈትሹልኝ ወንድ ናት ያጠራጠረኛል ሴት መሆኗን እጠራጠራለሁ ትላለች። 6 ዓመት ነው የሰራችው እዚያ ቤት ይቺ ልጅ ማለት ሰምታችኋታል። ካፏ 6 ዓመቴ ነው ቤትሽ ከገባሁ እዚህ ብላታለችና 6 ዓመት ሙሉ ከሰራችሁ በኋላ ጣርታ ወንዶች ናቸው የሚፈትሹት። ልብሷን አውላልቃ በሙሉ ራቆቷን ሆና ፍተሻ እንዲደረግባት ነው የተደረገው። ያው እንግዲህ አይደለም ሙስሊም ሆናችሁ በሳውዲ አረቢያ ሀገር ላይ እንኳን ልብሳችሁን አውላልቃችሁ መታየት ለኛ ለክርስቲያኖች እንኳን ከባድ ነው። ልብስ አውላልቆ እንዴት ነው ወንድ ፊት መታየት? እኔ በጣም ነው የሚከብደውና እንደዚያ ነው ያደረገቻት ማለት ነው። ልጅቷ እንግዲህ በጣም አብዳ እኔ ወንድ ነኝ ወይ አንቺ ቤት ስሰራ አዲስ ነኝ ወይ? እኔ እኮ አንቺ ቤት እኮ ስሰራ እኮ 6 ዓመቴ እኮ ነው። በቃ ድጋሚ ሴትዮዋ ፊት ልብሷን አወላልቃ እይኝ። እኔ አሁን ምን ነው ወንድ የሚመስለው? አዎ ወንድ ልመስል እችላለሁ እንዶ ከመሰልኩሽ እንኳን ሁኔታዬ። ነገር ግን ፈጣሪ ሲፈጥረኝ እንደዚህ አድርጎ ነው የፈጠረኝ። እንዴት ልትጠራጠሪኝ ቻልሽ? አንቺ ቤት ስንት ጊዜ ነው ስሰራ እያለች እንግዲህ በጣም ተናዳ የነበራትን ኢሞሽናል መቼም እያያችሁት ነው። በጣም በሚያሳዝን ሁኔታ ነው ስትናገር የነበረችው ማለት ነው። እና ይሄ ነገር ለብዙ ሰው ማስተማሪያ ይሆናል ብዬ ስላሰብኩኝ ወደ እናንተ ይዤላችሁ መጥቻለሁ። በአንድም በሌላ እንሸወዳለን እኛ ማለት ነው። በጣም የምሬን ነው የምላችሁ። አንዳንዶቹ አቀራረባቸው ያላቸው ነገር ምናምን እኛም በጣም በቃ ደሞዝ እንኳን ለመጠየቅ ሼም የሚይዘን ሰዎች አለን። ደሞዛችንን የለፋንበትን ወሩ ሙሉ ከፍ ዝቅ ያልንበትን እንኳን ደሞዝ ለመጠየቅ ሼምን እንኳን እንዲይዘን በቃ ይሉኝታ እንዲይዘን የሚያደርጉን ሰዎች አሉ። በጣም ከትትናቸው ተደግነታቸው በቃ ያኔ ከቀረቤታቸው። በነገራችን ላይ ይሄ ሁሉ ነገር ለኛ ነው። ይሄን ማወቅ አለባችሁ። እኛ ሰራተኛና ሰራተኛ ነን። እኛ ፊት ነው። ዘወር ስንል ግን እኛ ለነሱ ምን እንደሆነ ሁላችሁ የምታውቁት ነገር ነው። እዚህ ጋር አልነግራችሁም፣ ሴትዮ አጠገቤ ስለሆነች ማለት ነው። ስራችን ነው። ማንም ሰው ለስራው ሰራተኛ ነው። ግን መሸወድ የለባችሁም። በቃ እኔ ምንም ሁሌ እናገራለሁ። ይሉኝታ አያያዛችሁ አትሸወዱ። እኛ ሰራተኛና ሰራተኛ ነን። ይህንን አምነን መቀበል አለብን። እነሱን ማመን የለብንም። ከኛ በኋላ ሌላ አዳዲስ ሰራተኞች ሲመጡ እነሱ መበደል የለብንም። ከነሱ ጋር ጓደኛ መሆን እንጂ ከአሰሪዎቻችን ጋር ጓደኛ መሆን የለብንም። ምንም ቢሆን እነኛ ድሃ ናቸው፣ ከፈጣሪ እንኳን ጽድቅ ያስገኛሉ። እነኝህ ግን ምላሳቸው ብቻ ነው እኛ አጠገባችን። ከኛ ዝወር ስንል ያው እንግዲህ የምታውቁ ታውቃላችሁ፣ የማታውቁ ግን ምንም የተለየ አዲስ ነገር የለም። እንደ ልጅ ነው የምወድሽ የምትልሽ ውሸት ነው።
ውዴ ማሪ ብትልሽ ውሸት ነው። ሁሉ ነገሯ ላይ አስተያየት እንድሰጭ ብታደርግሽ ራሱ ያ ጊዜያዊና ያ በዚያን ጊዜ የሚሆን ነገር ብቻ ነው። 10 ዓመት ስሪ፣ 20 ዓመት ስሪ፣ ከዛም በላይ ስሪ። ሰራተኛና ሰራተኛ መሆንሽን እንዳትዘናጊ። ማንኛችሁም ቢሆኑ እንዳትዘናጉ። በእውነት እኔ በጣም ነው ማዝነው አንዳንድ እህቶቻችን የሚያደርጉትን ነገር ሳይ ልቤ ስብር ነው። በጣም ቀረቤታቸው ያላቸው ነገር፣ ኮንታክታቸው፣ ወሬያቸው ምንም ሳይደብቁ ገጠር ራሱ ስንት ወንድም ስንት ልጅ ያለሽ ያለውን ተፈጥሯቸውን የሚያናዝዟቸው የማይመለከታቸውን ነገር ሰው ሁሉ ከዛም በኋላ በስንተኛው ጊዜ መጣላት እንደዚህ በቃ ብዙ አይነት ነገር። እኔ እንደዚህ የምላቸው ለምንድን ነው? እኔ እማቃት ልጅ አለች አሁን ገና 1 ዓመትም አልሆናትም ኮንትራት ናትና የሚደርስባትን ነገር ሳይ በቃ ይሄ ሁሉ ነገር ከቀረቤታቸው እኮ ነው፣ ከወሬያቸው እኮ ነው። እሷን እንደ ምሳሌ ነው የምጠቅስላችሁ። ብዙ እናንተ የምታውቁት አለ ብዬ አስባለሁና ለራሳችሁ ወቁበት፣ ጥንቁቅ ሆኑ። ሰውን አትመኑ፣ በተለይ እነሱን አትመኑ። በእውነት እነሱን ማመን ማለት እነሱን ከማመን ወተት ጥቁር ነው ማለት ይሻላል። በቃ ወተት ጥቁር ነው ብሎ ማመን ይቀላል ብዬ ነው ማስበው። ለእኔ እንደዚያ ነው የሚሻለው። በቃ ወተት ጥቁር ነው፣ አዎ ጥቁር ነው፣ ምን ይጠበስ። ገብቷቸዋል ማለት ይቀላል እነሱን ከማመንና ደሞዝ ለመጠየቅ ሼም የሚይዛቸው ሰዎች አውቃለሁ። እኔ እኮ እንደዚህ እኮ ናት፣ በጣም ጥሩ ሰው እኮ ነች፣ እንደዚህ በቃ ምናምን በቃ በንግግራቸው የሚሸወዱ ሰዎች አሉ። እነሱ የፈለገ ነገር ቢሆን የእናንተ ማንነታችሁን እነሱ አረሱም። እናንተ ናችሁ እንጂ የረሳችሁት ማለት ነው። እዚህ ጋር ስደርሱና 3-4 ወር ያጠራቀሙና ከዛም በኋላ ጭቅጭቅ ያ ሁሉ ነገር እንዲህ እስከ የተደባደበች ልጅ አለች። እኔ ማውቃት ልጅ የተደባደበች በደሞዝ ምክንያት ሼም ይዟ ሳትጠይቅ ነገ ዛሬ እያለች በመጨረሻ ደረጃ እየተደባደበች ፖሊስ እጠራለሁ እስከ መባባል ድረስ እየተደራረሱ ልጅ ጋር ወረቀት ምናምን ስላልነበራት ያው ዝም ብላ ነው የወጣችው በጊዜው ይሄን ያህል ጊዜ ሰጥታ ማለት ነው። ገብታችኋል። ብጠራም ፖሊስ እሷም አጠራም ስታስፈራራት ነው እንጂ ጥሪ እንኳን ብጠራት አጠራም። ነገር ግን እሷም ስለፈራች መስራትም ስለምፈልግ ጥላ ነው የወጣችው። እና የሆነ ቀን ጸብ አለ እንኳን አይደለም ከነሱ ጋር ከምንወዳቸው ከምናከብራቸው ከምንሳሳላቸው ሰዎች ጋር ራሱ መጠላት አለ፣ መጨቃጨቅ አለ፣ ብዙ ነገር አለ። ስለዚህ ለራሳቸው ወቁበት፣ ጠንቀቅ በሉ። እነሱን አትመኑ። እነሱን ማመን ጉም መጨበጥ ነው። ይችል ልጅ ሳያት ለብዙ ሰው ማስተማሪያ ትሆናለች ብዬ ስላሰብኩ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። ለሚመለከታችሁ ሰዎች ሁሉ ግን ማድረሳችሁን በጭራሽ እንዳትረሱ እላለሁ። ቤተሰቦች እንግዲህ በድጋሚ በሌላ ጊዜ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አምላክ ሀገራችን ሰላም ያድርግልን፣ እኛም ሞተን ከመቅረት ይሰውረን። እውነት በየውጭ የሚሰማው ነገር በሙሉ በጣም የሚያሳዝን ነገር ነው። የሀበሻ ነፍስ በተለይ በቃ የውሻ ነፍስ ሆኗልና ፈጣሪ በሰላም በጤና ለሀገራችን ያብቃን። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።